በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጻድቁ አባታችን ለአቡነ ሀብተ ማርያም ወርሃዊ መታሰቢያ በዓል እንደዚሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ በዓላቸው በሰላምና በጤና አደረሳችሁ አደረሰን። የተከበራችሁ ኦርቶዶክሳውያን የቻናላችን ቤተሰቦች ይህንን የጸሎት መርሃ ግብር ከወደዳችሁት ቪዲዮን ላይክ በማድረግ ጀምሩ። ኮሜንት ላይም በመግባት ሐሳብ አስተያየታችሁን ጻፉልን። ሐሳብ አስተያየትም ከሌላችሁ የጻድቁ በረከት ከሁላችን ጋር ይሁን እያላችሁ በመጻፍ ቻናላችንን አበረታቱ። ለዚህም ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ከዚህ በማስከተል በወርሃ ሰኔ የሚጸለይ የታላቁ ጻድቅ የአቡነ ሀብተ ማርያምን ዜና ገድል እንደዚሁም የዕለቱን ስንክሳር እንደሚከተለው እናሰማለን። ከጅማሬያችን እስከ ፍጻሜያችን ድረስ አምላከ ቅዱሳን ልዑል እግዚአብሔር ከእኛ ጋር ይሁን። የጻድቁ አባታችን የአቡነ ሀብተ ማርያምም ምልጃና ጸሎታቸው ሁላችንን ይጠብቀን፣ አሜን። አብን በልብ ወልድን በቃል መንፈስ ቅዱስን በእስትንፋስ መስለን ሦስትነትን ስለተናገርን በባሕርይ በሕልውና አንድነታቸውን አምነን በዕለተ ዓርብ የሚነበበውን የአቡነ ሀብተ ማርያምን ገድል ማንበብ እንጀምራለን። ከዚህ በኋላ ወደ ምዕራብ በመለሰኝ ጊዜ ብዙ ቅዱሳን ሲመጡ አየሁና ከእነርሱ ጋር በአንድነት መሄድን ጀመርን። ስንሄድም ብዙዎች አጋንንት እየተደነባበሩ ወደ ታች ሲወርዱ አየን። የእነዚህ አጋንንት ስራቸው ምንድን ነው ብለን እርስ በርሳችን ስንጠያየቅ ከእኛ ከመካከላችን አንዱ ስራቸውን ማን በነገረን ነበር ብሎ ተመኘ። ይህንንም ስንነጋገር መንፈስ ቅዱስ ከቅዱሳኑ መካከል ለይቶ ወሰደኝ። እነዚህም አጋንንት ወዳሉበት ቦታ ደረሰኝ። ነፍሱን ከሥጋው ሊለዩ ወደው አንዱን ሰው ሲይዙ ታየው። ያን ጊዜ ያችን ነፍስ አምጧት የሚል ቃል በእነርሱ ላይ ስለተነገረ ከዚህም ቃል ጋር አምጧት የሚል ቃል ስለተጨመረ ያቺ ጎስቋላ ነፍስ ከሥጋዋ ተለይታ ፈጥና ወደ ሲኦል ወረደች። ይህንን ሁሉ ካየሁ በኋላ ተመልሼ መጥቼ የተደረገውን ሁሉ ለቅዱሳኖቹ ነገርኳቸው። በዚያንም ጊዜ ያችን ነፍስ ይቅር ይላት ዘንድ ስለ እርሷ አንድ ሆነን ልዑል እግዚአብሔርን ማለድ ነው። ለጣዖት ስትሰግድ ስለኖረች ይህችን ነፍስ አልምራትምና አትድከሙ የሚል ቃል ከልዑል እግዚአብሔር መጣልን። ልመናችንን የማትቀበል ከሆነ በከንቱ ሰብስበህናል ብለን ስላዘንን ሕገ እግዚአብሔርን የዘነጉ ሰዎችን ቅጣት እንድትመለከቱ ነው ቢለን ሕገ እግዚአብሔርን የዘነጉ ሰዎችን ሲቀጣቸው ለደጋጎች ሰዎች ዋጋቸውን ሲሰጣቸው አይተን አንድ ሆነን አመሰገን ነው። ከዚህ በኋላ መልሶ ወደ ሌላ ሀገር ወሰደኝና ከዚያም በመልአኩ በራጉኤል እጅ መብረቅ ወርዶ አንዱን ሰው ወደ ምድር ላይ ሲጥለው አየሁ። በዚያን ጊዜ የዚያ ሰው ነፍስ ከሥጋዋ ከተለየች በኋላ አጋንንት በእጃቸው ስላደረጓት ዘወትር ከእኔ ጋር የሚኖር መልአክ ነፍሲቱን ለመራዳት ተለይቶኝ ሄደ። ያችም ነፍስ ካለችበት ደርሶ ወዳጁ ራጉኤልን ወዳጄ ራጉኤል ሆይ ይህ ሰው የኔ አገልጋይ ነው፣ ለምን ገደልከው? አለው። መልአኩ ራጉኤልም ሰንበትን ሳይለይ ዝሙትን መስራት የለመደ ስራውም ዝሙት ስለሆነ ፈጣሪ ግደለው ብሎ ስላዘዘኝ ነው ብሎ መለሰለት። ኃጥአንን ሊያጠፋ እንጂ ጻድቃንን ሊያጠፋ መብረቅ እንዳይታዘዝ አንተስ ታውቅ የለምን? አለው። ይህንንም ሲባባሉ ሄደው ከሥላሴ ፊት ደርሰው ሰገዱ።
ቅዱስ ሚካኤልም እግዚአብሔርን ስምህን የጠራ ዝክርህን ያዘከረ ሁሉ በአንተ ጸሎት ከፍዳ ይዳንልህ ብለኸኝ ነበር። ይቺ ነፍስ የእኔ አገልጋይ ናትና ማርልኝ ብሎ እግዚአብሔርን ማለደ። አሁንም ይህች ነፍስ አንተ የሰጠኸኝን ቃል ኪዳን አምና ስታገለግለኝ የኖረች ናትና ማርልኝ ብሎ ተማጸነ። እግዚአብሔርም በጎ ስራዋንና ክፉ ስራዋን ባስመዘነ ጊዜ በጎ ስራዋ ከክፉ ስራዋ በለጠ። ያን ጊዜም ቅዱስ ሚካኤል ይህችን ነፍስ በክንፉ ታቅፎ ወስዶ ለቅዱስ ገብርኤል ሰጠው። ቅዱስ ገብርኤልም ለቅዱስ ሩፋኤል ካስረከበው በኋላ ለሰባቱ ሊቃነ መላእክት አስረከባትና ሰባቱ ሊቃነ መላእክት አንዱ ወደ አንዱ እየተቀባበሉ ከመስቀል ዘንድ አደረሷት። ከመስቀል ዘንድ ካደረሷት በኋላም ለመስቀል አሰግደው መስቀልን ካሳለሟት በኋላ በቅዱስ ሚካኤል አማላጅነት ወደ ገነት አስገቧት። ያም መልአክ ወደ እኔ በተመለሰ ጊዜ መስቀል ታሳልሟት ዘንድ ያችን ነፍስ ወደ መስቀል ለምን ወሰዳችኋት አልኩት። በትልቅም በትንሽም ነገር ክርስቲያናዊትን ነፍስ የሚቃወም ቢመጣባት ድል የምትነሳበትን በመስቀል ፍርድ ይታይላታልና ስለዚህ ነው አለኝ። የሚከራከራት ቢኖር ግን እንዳየኸው ወደ መስቀል ባደረሷት ጊዜ የሚቃወማት ሰይጣን ይርቅላታልና ዳግመኛ አይከራከራትም። ዛሬም ይህችን ነፍስ የሚከራከራት አልነበረምና ስለዚህ ወደ መስቀል ለመውሰድ አፈጠንን። ሰይጣን ሊነጋገራት ሊከራከራት እንዳይቻለው አለኝ። ከዚህም በኋላ ቅዱስ ሚካኤል ወደ ሰማያዊት ኢየሩሳሌም አውጥቶ በውስጧ ወዳለ ቦታ ወስዶ ከዚያ ቆመኝ። እንዲህም ባለ ሥራ ሳለው የልዑል እግዚአብሔር የባሕሪ ልጁ የሾማቸው 12ቱ ሐዋርያት ወደ እኔ መጥተው ሀብተ ማርያም ሆይ ከልጅነት እስካሁን የሠራኸውን ኃጢአት እኛ ከሠራነው ያጎደልከውን ቃል መንፈስ ቅዱስ ይቅር ብሎሃል አሉኝ። ለእነርሱም ሰግጄ ቡራኬን ከተቀበልኩ በኋላ መልአኩ ልብሰ ተክህኖ ለብሶ በዕርፈ መስቀል የእሳት ፍም አንስቶ ከንፈሬን አስነካኝ። በፍቅር አንድነት ተመልሰ ቀድሞ ወደ ነበርክበት ግባና ቢሰሙ የዚህን ዓለም ሕዝብ አስተምራቸው አለኝ። እንዲመለሱም በደላቸውን ሁሉ አስረዳቸውና ባይቀበሉ ግን እኔ ፈርድባቸዋለሁ ባለኝ ጊዜ ወደ ቦታዬ መልሶኝ በእግሬ ካቆመኝ በኋላ ከእኔ ተሰወረ። ራሳቸውን አርቀው ይህ ራእይ የአቡነ ሀብተ ማርያም ነው ካሉ በኋላ ራሳቸውን አቅርበው ያን ጊዜ አለቀስኩኝ አሉ። ከዚያች ቀን ጀምሮ በመንፈስ ቅዱስ ተገልጦለት ያልተደረገውን እንደተደረገ ያልመጣውን እንዳለፈ ከሰማይ በታች ከምድር በላይ ያለውን የተሰወረውን ሁሉ አወቀ። ሁሉን ከተናገረው ጭምር እንደ ጎርጎርዮስና እንደ ዮሐንስ አንድነቱን ሦስትነቱን ሲናገር በመዓልትም በሌሊትም ከአፉ ሳያቋርጥ 5 ቀን ኖረ። 5ቱም መነኮሳት ከአነጋገሩ ድምፅ የተነሳ እያደነቁ ድርሰቱን ሲሰሙ ሰነበቱ። ወዳጅ ሀብተ ማርያም በ5ቱ ቀን የተናገረውን ምስጢር እስኪሞት ድረስ ለማንም እንዳትናገሩ የሚል ፍጹም ኃይለ ቃል ከሰማይ ወደ እነርሱ መጥቶ ተናገረ። ከሞተ በኋላ ግን ያስተማረውንና የተናገረውን ምስጢር ለሚያስተውል ሰው ንገሩ የሚል ነው። እነዚህም ክቡራን ሰዎች ይህንን ከሰሙ በኋላ ስላዩትና ስለሰሙት ነገር እጅጉን አደነቁ። የተገለጠለትን ምስጢር የተናገረባቸው ዕለታት የታወቁ ናቸው። እነዚህም 9ኙ የጌታችን የኢየሱስ ክርስቶስ በዓላት፣ 33ቱ አምላክን የወለደች የቅድስት ድንግል ማርያም በዓላት ናቸው። ከንዑሳንም በዓላት የመስቀል በዓል፣ የ12ቱ ሐዋርያት በዓላትና የዮሐንስ መጥምቅም በዓል ናቸው።
ትንቢትን የሚናገር ክብርን የሚያሰጥ መንፈስ ቅዱስ በመጣለት ጊዜ አንድነቱን ሦስትነቱን ለማራቀቅ አባታችን አቡነ ሀብተ ማርያም ፈጥኖ ከተነሳ በኋላ ወገቡን ታጥቆ ፊቱን አንድ ጊዜ ሁለት ጊዜ እያማተበ አራቱን ማዕዘን በትምህርተ መስቀል ባርኮ ሰማዩንም ምድሩንም ከባረከ በኋላ አንድ አምላክ በሚሆኑ በሦስቱ ስም እያመንኩና እየተማጸንኩ ጠላቴ ሰይጣንን በእናቴ በቅድስት ቤተ ክርስቲያን ፊት እክድሃለሁ። ለዚህም ምስክሬ ቅድስት ማርያም ናት። ብርታትና ድጋፍ የምትሆነኝ በዚህ ዓለም በወዲያኛውም ዓለም ለዘላለሙ አሜን። ይህንን ጸሎት 23 ጊዜ ከደገመ በኋላ መንፈስ ቅዱስ እንደገለጠለት ትንቢቱን መናገር ይጀምራል። የተናገረውም ትንቢት በሌላ መጽሐፍ ተጽፎ ይገኛል። ቅዱሳንም ሁሉ አቡነ ሀብተ ማርያም የሚናገረውን ምስጢር ለመስማት ቦታ እስከሚጠባቸው ድረስ ከምስራቅ፣ ከምዕራብ፣ ከሰሜን፣ ከደቡብ አቡነ ሀብተ ማርያም ካለበት ይሰበሰቡ ነበር። በሰሙም ጊዜ ስራው ከሰው ተፈጥሮ ልዩ ነውና ይህንን ሰው በምን እንመስለዋለን? አምላክ ነውን? ወይንስ ሌላ መልአክ ነው? ወይንስ ሰው ነው? እያሉ ያደንቁ ነበር። አባታችን አቡነ ሀብተ ማርያም ግን ያን ጊዜ በልቦናቸው ያሰቡትን አውቆ እናንተ የዚች ሀገር ሰዎች እኔ እናንተ በልቦናቸው እንደምታስቡት አይደለሁም። እኔ አምላክ ተገዥ ነኝ እንጂ አምላክ አይደለሁምና እንደዚህ እንዳትሉ አላቸው። እኔ ፈጣሪ እንዳዘዘኝ አደርጋለሁና። እነርሱም ይህን ሰምተው የእግዚአብሔርን ሥራ እያደነቁ ወደየቤታቸው ሄዱ። አባታችን አቡነ ሀብተ ማርያምም ከሀገር ወደ ሀገር እስከሚያባርራቸው ድረስ አጋንንትን እንደ ባሪያ እየገዛ ብዙ ዘመናትን ኖረ። አቤቱ የእግዚአብሔር ተገዢ ሀብተ ማርያም ሆይ ከአንተ ጋር ምን ጸብ አለንና እንደዚህ ታደርገናለህ? እያሉ ይጮኹ ነበር። መላእክት ግን በተንኮል የመጡትን ሴቶችና ወንዶችን እያጠፉ በቦታው ተገኝተው አቡነ ሀብተ ማርያምን በዘመኑ የሚያደርገውን ሥርዓት ያስተምሩት ነበር። ከዚህ በኋላ የመላእክት አለቃ ቅዱስ ሚካኤል አቡነ ሀብተ ማርያምን በአንተ ትምህርት የሚድኑ ብዙ ሰዎች አሉና ማዕረገ ቅስና እንድትቀበል ና ወደ ጳጳሱ እንሂድ አለው። እርሱም በመታዘዙ ደስ ብሎት እሺ ብሎ መልአኩን ተከተለው። እርሱም ሄዶ ከጳጳሱ ማዕረገ ቅስና ከተቀበለ በኋላ በላዩ ላይ መንፈስ ቅዱስ ስላደረበት በጸጋ ላይ ጸጋ፣ በክብር ላይ ክብር ተጨመረለት። ቅዱስ ሚካኤልም እንደ ሚዜና እንደ ባልንጀራ ከእርሱ ጋር በየጊዜው የእግዚአብሔር ምስጋና ሲጫወት ኖረ። ቀድሞ ወደ ነበረበት ሀገርም በደረሰ ጊዜ በቃሉ መናፍስት ርኩሳንን ድል እየነሳ አጋንንትንም ከሰው ላይ እያወጣ ተአምራትንና ድንቅ ሥራን በዚያች ሀገር ውስጥ አደረገ። ከዚያ አስቀድሞ ጓና በምትባል ሀገር ይኖር ነበር። በዚህም ሀገር ሳለ መንፈስ ቅዱስ ባደረበት ጊዜ እንደ ኤርምያስና እንደ ኢሳይያስ የአንድነትንና የሦስትነትን ምስጢረ መለኮት ተናገረ። በሀገሩም ሁሉ ያሉ ሰዎች ትምህርቱን ለመስማት ይጣደፉ ነበር። እርሱም የእያንዳንዳቸውን ክፉንም በጎንም ቢሆን ሥራቸውን እየገለጠ ያስተምራቸው ነበር። ያን ጊዜም መንግሥተ ሰማያት ልትሰጥ ቀርባለችና ንስሐ ግቡ እያለ ስላስተማራቸው ሰምተውም በመደንገጣቸው ኃጢአታቸውን ሁሉ አብሯቸው ለነበረ ቄስ እየነገሩ ንስሐ ገቡ። ቄሱም እንደ ኃጢአታቸው መጠን እንደሚገባ አድርጎ ንስሐውን ይሰጣቸው ነበር። አባ ሀብተ ማርያም በመንፈስ ቅዱስ ኃጢአታቸውን ሁሉ አስተስርዮላችኋልና ነገር ግን እንደ ቀድሞ ኃጢአት እንዳትሰሩ አላቸው። ከእንግዲህ ወዲህ ግን
በዘላለም ድኅነት ጸንታችሁ ትኖሩ ዘንድ በጎ ሥራን ስሩ፣ ይኸውም እርስ በርስ መፋቀር ነውና ክፉ ሥራን አትስሩ። አባታችን አቡነ ሀብተ ማርያምም የሚመጣውን ትንቢት ያለፈውን ምስጢር በማወቅ አብዝቶ ባስተማረ ጊዜ የሀገሩ ሰዎች እርስ በርሳቸው የዚህ ሰው ሥራው ምንድን ነው ተባባሉ። እንዲህ የሚናገር የሚመጣውን ምስጢር የሚተረጉም አይሁድ ጌታን ሰይጣን አድሮበታልና ለምን ትምህርቱን ትሰማላችሁ እንዳሉ፣ በዚህም ሰው ጋኔን አድሮበት እንደሆነ እኛ አናውቅም አሉ። ነቢያትም ስለ ክርስቶስ የተናገሩት ትንቢት አልፎ ተፈጽሟል። እኩሌቶቹም ሰይጣን ምጽዋት መጽውቱ፣ መሥዋዕት ሰዉ፣ ሰንበትን አክብሩ ይላልን አሉ። ጌታ በወንጌል ሰይጣን ሰይጣንን ማስወጣት ይችላልን እንዳለ፣ ወይንስ ሰይጣን ሰይጣንን ማስወጣት ይችላልን አሉ። ሰይጣንም ሰይጣንን የሚያስወጣው ከሆነ እርስ በርሱ ተለያየ፣ መንግሥቱስ እንደምን ትጸናለች ተብሎ በወንጌል እንደተጻፈ እርስ በርሷ የምትጣላ መንግሥት ፈጽማ ትጠፋለች። ወይንስ ሰይጣን ጾምና ጸሎትን ይወዳልን? ይህንንስ ሥራ ተውና ለአንድ ጊዜ እንኳን በጎ ሥራ ለሥራ ባለ ጊዜ ስመ ሥላሴ ጠርቶ በማማተብ አይጀምርም። ንዑድ ክቡር የሚሆን አባ ሀብተ ማርያም ግን ሥራውን ፊቱን በማማተብ ይጀምራል። ከሚመጣ መቅሰፍት የተነሳ ለምድሪቱ ወዮላት፣ ይልቁንም በዚች አገር ላሉ ሰዎች ወዮላቸው ሲል መንፈስ ቅዱስ በላያቸው ላይ ቃል አሰማ። የመረጥኩትን ወዳጄን ንቀውታል አቃለውታልና፣ እርሱም ብቻ የናቁ ያቃለሉም አይደለም፣ እኔንም ናቁኝ አቃለሉኝ እንጂ። እኔ ፈጽሜ ንቄያቸዋለሁና ወዳጄ ሀብተ ማርያምን ግን እንደ ሙሴ መርጬ ከሁሉ ሕዝብ ላይ ሾመዋለሁ። ሌላም መልአክ አቤቱ በደምህ የዋጀሃቸው ሕዝብ እንዳይጎዱ ተቆጥተህ በሕዝቡ ላይ መዓትህን አታውርድ አለው። ጌታም መልአኩን እኔ የወደድኩትን አደርጋለሁ፣ ለአንተ ከዚህ ምን አለህ ብሎ መለሰለት። እኔ ግን ወዳጄ ሀብተ ማርያምን ከናቀች፣ ቃሌን ካቃለለች ከዚህ ሀገር አወጣዋለሁ። መልአኩም ይህንን ቃል ሰምቶ ፈጥኖ ይወጣ ዘንድ አባ ሀብተ ማርያምን አዘዘ። ከዚህ ሀገር ተነስቶ ወደ ሌላ ሀገር ይሄድ ዘንድ ስለታዘዘ ቅዱስ አቡነ ሀብተ ማርያምም የመልአኩን ቃል ሰምቶ ሁላጓት ወደምትባል ሀገር ሄዶ ኖረ። ከጓና ሰዎች አውራጃ በወጣ ጊዜ አንበጣ መጥቶ መሬቱን እስከሚልስ ድረስ ሳሩንም ቅጠሉንም ሳያስቀር በሀገራቸው ያለውን እህል ሁሉ ጨርሶ በላባቸው። ሰዎችንም ለወሬ አንድ ሰው እንኳን ሳያስቀር ቸነፈር ፈጃቸው። አባታችን አቡነ ሀብተ ማርያም ግን ባለ በዘመኑ ሁሉ ፈጽሞ ከበረ ገነነም። ወሬውም በዓለም ሁሉ ተሰማ። ብዙዎች ሰዎች ከሮማ፣ ከግብፅ፣ ከአስቄጥስ ሲሃት ከሚባልም ገዳም እየተነሱ ወደ እርሱ ይመጡ ነበር። ከሀገሩም ሁሉ በአንበሳ የሚቀመጡ እንደ ንስርም ክንፍ የተሰጣቸው የበቁ ሰዎች ወደ እርሱ ይመጡ ነበር። እግዚአብሔር ከእነርሱ በላይ ከፍ ከፍ አድርጎታልና እጅ መንሻውን እየሰጡ ከጎበኙት በኋላ የሚሹትን ነገር ሁሉ እርሱን ይጠይቁት ነበር። እርሱም የሚመጣውን እንዳለፈ የሚደረገውን እንደተደረገ አድርጎ ይነግራቸው ነበር። እርሱም ከልጅነታቸው ጀምሮ እስከዚያች ቀን ድረስ የሰሩትን ስራቸውን ይነግራቸው ነበር። እነርሱም ዕውቀቱን እያደነቁ እግሩንና እጁን ሲስሙት፣ እርሱም እንደነሱ እያንዳንዳቸውን ይስማቸው ነበር። እርሱም ብቃታቸውን አይቶ ስራቸው እንደዚህ ሲሆን ለምን ወደ እኔ ትመጣላችሁ አላቸው። እነርሱም በማናቸውም ሥራ እግዚአብሔርን በለመንነው ጊዜ እርሱም በኢትዮጵያ የሚኖር እንደ ሙሴ ያለ ሀብተ ማርያም የሚባል ወዳጅ አለና ሁሉን ስለሚነግራችሁ ዘወትር እርሱን ጠይቁ ብሎ ስላዘዘን ነው አሉት። የእግዚአብሔርንም ቃል ስለሰማን ወደ አንተ መጣን አሉት።
እርሱም ከሩቅ መምጣታቸውን እያደነቀ ቅዱሳኑን በፍቅር በአንድነት ይሸኛቸው ነበር። አባታችን አቡነ ሀብተ ማርያም ከዚህ ዓለም በሞት እስኪለይ ድረስ ከሩቅ እየመጡ ቅዱሳን ዘወትር ሲጎበኙት በእንደዚህ አይነት ሥራ ኖረ። ዳግመኛም አብረውት የሚቀመጡ 3 ልጆች ነበሩ። አባ ሀብተ ማርያምም ልጆቹን ልጆቼ ሆይ እኔ ሳላያችሁ እንዳትበሉ እንዳትጠጡ አላቸው። ከስስቱ ብዛት የተነሳ ያደረበት ሰይጣን በመብል ምክንያት ይሁዳን እንዳታለለ እናንተንም እንዳያታልላችሁ እኔ ሳላያችሁ እንዳትበሉ ያላቸው ነፍጎ አይደለም፣ ከጠላት ወጥመድ ሊጠብቃቸው ነው እንጂ። እነርሱ ግን አባታችን አንተ እንዳዘዝከን አንበላም ካሉ በኋላ እነርሱ ግን ከእርሱ እየተደበቁ ይበሉ ነበር። አባታችን አቡነ ሀብተ ማርያምም አድሮበት ባለ በመንፈስ ቅዱስ እየተደበቁ ሲበሉ አውቆ ተንኮሉ የበዛውን ከእነርሱ አንዱን ልጅ ከእኔ ጋር መኖር አይገባህምና ከእኔ ተለይተህ ሄደህ በወደድከው ተቀመጥ አለው። እርሱም ተባሮ ከሄደ በኋላ አንዱ ተናዶ ከባህር ገብቶ ሞተ። 3ኛውን ግን ዘመዶቹ አታለው ወደ ሀገራቸው ይዘውት ሄዱ። ከእነርሱም ጋር ኖሩት። አባታችን አቡነ ሀብተ ማርያምም ብቻውን ስለቀረ ስለዚህ ነገር እጅግ አዘነ። እንደዚህም ባለ ሥራ ሳለ ልጁን የቀሙትን ሰዎች ቸነፈር የሚባል ደዌ ያዛቸው። የሀገሩ ሰዎች ግን እንደ ሀገራቸው ልማድ ከከተማው አርቀው ወደ በረሃ ወጧቸው። አቡነ ሀብተ ማርያምም ደዌያቸውን ሰምቶ ከቤታቸው አውጥተው ወደ በረሃ እንዳወጧቸው አውቆ አዘነ። ብታመም አልጠየቃችሁኝም የሚል የወንጌልን ቃል አስቦ ሊጠይቃቸው ወደ እነርሱ ሄደ። ከዚያም ደርሶ የሰሩትን ኃጢአት ባናዘዛቸው ጊዜ እነርሱም የሰሩትን ኃጢአት አምነው ቢናዘዙለት ለበሽተኛ እንደሚገባ አድርጎ ንስሐውን ሰጣቸው። እርሱም ስለ እነርሱ እየለመነ ወደ እግዚአብሔር ካመለከተ በኋላ ተመልሶ ወደ ማደሪያው ሄዶ ተቀመጠ። ጠይቆም ሲመለስ አጋንንቶች ተከተሉትና አባታችን አቡነ ሀብተ ማርያምም በግልጥ አይቶ የቸነፈር ሰራተኞች እንደሆኑ ባወቀ ጊዜ ወደ እርሱ ቀርበው እንዳይዳስሱት በእግዚአብሔር ስም ካማላቸው በኋላ አሰናብቶ ወደ ቦታቸው ሰደዳቸው። የጻድቁ አባታችን ረድኤትና በረከት ልመናውና አማላጅነቱ በሁላችን በሕዝበ ክርስቲያን ላይ ለዘላለሙ ጸንቶ ይኑር አሜን። በወርሃ ሰኔ በ26ኛው ቀን የሚነበብ የስንክሳር መጽሐፍ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 26 በዚች ቀን የከበረ የመላእክት አለቃ የገብርኤል በዓሉ ነው። እንደዚሁም ኔቅሎን በሚባል አገር በፊዩም ገዳም ቤተ ክርስቲያኑ የተከበረችበት ነው። በውስጧም ከቤተ ክርስቲያኗ የጣራ እንጨት ብዙ ተአምር ይገለጽ ነበር። ጥጋብ በሚሆንባት በዚያች ዓመት ውሃ ይንጠባጠባል፣ ረሃብ ከሆነ ግን ላብ እንኳን አይታይም ነበር። የዚህ የከበረ የመላእክት አለቃ የቅዱስ ገብርኤል ተአምራቶቹ ብዙዎች ናቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በአማላጅነቱ ይማረን፣ ረድኤቱን ከእኛ ጋር ትሁን ለዘለዓለሙ አሜን። ዳግመኛም በዚች ቀን የታላቁ ነቢይና መስፍን የነቢያት አለቃ የሙሴ ደቀ መዝሙር የሆነ የነዌ ልጅ ኢያሱ የዕረፍቱ መታሰቢያ ነው። ይህም ከታናሽነቱ ጀምሮ ለሙሴ አንገቱን ዝቅ አድርጎ የሚታዘዝ ፍጹም ትሑት ሆነ። ስለዚህም በሙሴ ላይ ያደረ መንፈስ ቅዱስ አደረበት። ነቢዩ ሙሴ ካረፈም በኋላ በእግዚአብሔር ትእዛዝ የእስራኤልን ሕዝብ ተረከባቸው። እግዚአብሔርም ኢያሱን እንደዚህ አለው፣ ከሙሴ ጋር እንደኖርኩ ከአንተም ጋር እኖራለሁና ጽና፣ በርታ።
ለባለሟሌ ሙሴ ያዘዝኩትን ሕጌን ጠብቅ፣ ከእርሱም ፈቀቅ አትበል፣ ሕጉንም ትጠብቀውና በእርሱም ትጸና ዘንድ በውስጡም የተጻፈውን ታደርገው ዘንድ በቀንም በሌሊትም አንደበትህ ማንበብ አያቋርጥ። የኢያሱም ልቡ ጸና፣ ሰላዮችንም ወደ ኢያሪኮ ላከ። አገሪቱንም አይተው ሲመለሱ የኢያሪኮ ሰዎች አዩአቸው። ሰላዮችም እንደሆነ አውቀው ተከተሏቸው። እነርሱም ረዓብ በሚሏት በአንዲት አመንዝራ ሴት ዘንድ ተሸሸጉ። እርሷም ሰወረቻቸው። እነርሱም በሚመጡ ጊዜ ከቤተሰቦቿና ከዘመዶቿ ጋር እንደሚያድኗት ቃል ገቡላት። እርሷም በደህና ሸኘቻቸው። ከዚህም በኋላ ኢያሱ ሕዝቡን ሁሉ የዮርዳኖስን ወንዝ አሻገረ። ካህናቱ የእግዚአብሔርን ታቦተ ሕግ ተሸክመው በዮርዳኖስ ወንዝ መካከል ቆመው የእስራኤልን ሕዝብ ሁሉ እስከሚሻገሩ ድረስ የወንዙን ውሃ እግዚአብሔር እንደ ግድግዳ አቁሞት ነበርና። ከዚህም በኋላ ደግሞ በግንብ የተከበበች ኢያሪኮን 7 ቀን ዞራት። ከእርሱም ጋር የልዑል ታቦተ ሕጉ ነበረች። ቅጥሮቿንም አፈረሰ። በውስጧም የሚኖሩ አሕዛብን ሁሉ ከንጉሷ ጋር ገደለ፣ ሁሉንም አጠፋቸው። አሕዛብ ሁሉ የእስራኤልን ልጆች ፈሯቸው። ከመፍራታቸውም ጽናት የተነሳ የገባዖን ሰዎች ተንኮልን አደረጉ። ስንቃቸውን ሰንቀውና አዘጋጅተው መጡ። አሮጌ አቁማዳቸውን ያረጁና የተቀደዱ የተጠቀሙም የወይን ረዋቶችን በትከሻቸው ተሸከሙ። ጫማቸውም ያረጀና የተተበተበ ነበር። ልብሳቸውም በላያቸው ያረጀ ነበር። ለስንቅ የሚያዙት እንጀራ የደረቀና የሻገተ ነበር። ወደ ኢያሱና ወደ እስራኤል ወደ ገልገላ መጥተው እኛ ከሩቅ አገር መጥተናል፣ አሁንም ለእኛ ማሉልን አሏቸው። የእስራኤልም ልጆች ኤዊያውያንን ከእናንተ ጋር እንዴት መሐላን እንማማላለን? አሁንም በአቅራቢያችን ትኖሩ እንደሆነ ተጠንቀቁ አሏቸው። ኢያሱንም እኛ ከሩቅ አገር የመጣን ባሮችህ ነን አሉት። እርሱም ከወዴት ናችሁ? ከወዴትስ አገር መጣችሁ? አላቸው። እነርሱም እኛ ባሮችህ በፈጣሪህ በእግዚአብሔር ስም እጅግ ከራቅ አገር መጣን። በግብፃውያን ያደረገውን ሁሉ በዮርዳኖስ ማዶ በሚኖሩ በሁለቱ በአሞሪዮን ነገሥታትም ያደረገውን ሁሉ ሰምተን መጥተናል አሉ። የሀገራችን ሰዎች ሁሉና አለቆቻችን ለመንገድ ስንቅ ያዙ፣ ትቀበሏቸውም ዘንድ ሂዱ፣ እኛ ባሮቻችሁ ነን፣ አሁንም ለእኛ ማሉልን በሏቸው አሉ። እነሆ ወደ እናንተ እንመጣ ዘንድ ከቤታችን በወጣንበት ቀን ይህ እንጀራችን ትኩስ ነበር፣ አሁን ግን ሻክቷል ደርቋልም። ይህ የወይን ረዋት አዲስ ሳለ መላንበት፣ አሁን ግን ተራክቷል አርጅቷልም ተቀዷልም። መንገዳችን እጅግ የራቀ ነውና ይህም ልብሳችን ይህም ጫማችን አርጅቷል አሏቸው። መኳንንቱም ስንቃቸውን ተቀብለው አዩ፣ የእግዚአብሔርንም ቃል አልጠየቁም። ኢያሱም ከእነርሱ ጋር ሰላምን አደረገ፣ ያድናቸውን ከእነርሱ ጋር ቃል ኪዳን አደረገ። የሕዝቡም አለቆች ማሉላቸው። ከ3 ቀናትም በኋላ እስራኤል ከቅርብ እንደሆኑ ሰሙ። ኢያሱም በቅርብ እንደሆኑ በሰማ ጊዜ በሽንገላ ለምን ወደ እኛ መጣችሁ? አሁንም ለእግዚአብሔር ቤትና ለእኛ ባሮች ትሆናላችሁ አላቸው። የአሞሪዮን ነገሥታትም የገባዖን ሰዎች ሄደው ለእስራኤልና ለኢያሱ እንደተገዙ በሰሙ ጊዜ እነዚህ 5ቱ የኢየሩሳሌም ንጉሥ፣ የኬብሮን ንጉሥ፣ የኢያሪሞት ንጉሥ፣ የለኪሶ ንጉሥ፣ የአዶላም ንጉሥ ተሰብስበው ዘመቱ። መጥተውም ገባዖንን ከበቧት፣ ይዋጉም ጀመሩ። የገባዖን ሰዎችም በገልገላ ውስጥ ወደ እስራኤል ሰፈር ወደ ኢያሱ ልከው ባሮችህን ለመርዳት እጅህ አትስነፍ፣ ከተራሮች ላይ የሚኖሩ የአሞሪዮን ነገሥታት ሁሉ ተሰብስበውብናልና ወደ እኛ መጥተህ እርዳን፣ ፈጥነህም አድነን አሉ። ኢያሱም ከገልገላ ወጣ፣ ሰልፈኞች የሚሆኑ ሕዝቡ ሁሉ ከእርሱ ጋር ነበሩ። እግዚአብሔርም ኢያሱን አለው፣ በእጅህ እጥላቸዋለሁና
በፊታችሁም አንድ እንኳን የሚቀር የለምና አትፍራቸው አለው። ኢያሱም ሲገሰግስ አድሮ ድንገት በሌሊት ደረሰባቸው። እግዚአብሔርም ከእስራኤል ፊት የተነሳ አስደነገጣቸው። ኢያሱም ብርቱ ጥፋትን አጠፋቸው። ከእነርሱም ወደ ቤትሮን ቁልቁለት በሸሹትም እግዚአብሔር የበረድ ድንጋይ ከሰማይ አውርዶ ጨረሳቸው። የእስራኤል ልጆች በጦራቸው ከገደሏቸው በደንጊያና በበረዶ የሞቱ በዙ። ያን ጊዜም እግዚአብሔር አሞሪዎንን በእስራኤል ልጆች እጅ አሳልፎ በሰጣቸው ጊዜ ኢያሱ ፀሐይ በገባዖን ጨረቃም በኤሎም ቆላ ትቁም ብሎ ከእግዚአብሔር ጋር ተነጋገረ። ፀሐይና ጨረቃም ቆሙ፣ ጠላቶችንም ሁሉ አጠፋቸው፣ ከእነርሱም የቀረ የለም። ከዚህም በኋላ ለእስራኤል ልጆች ሁሉ ርስትን አካፈላቸው። ያለ እውቀት በስህተት ሰው የገደለ በውስጡ ይማፀን ዘንድ 7 መማፀኛ ከተሞችን እግዚአብሔር እንዳዘዘው ሠራ። ዕድሜውም 120 በሆነ ጊዜ የእስራኤልን ልጆች ሰበሰባቸው። የኦሪትን ሕግ እንዲጠብቁ በአምልኮተ እግዚአብሔርም እንዲጸኑ ትእዛዞችንም እንዳይተላለፉ አዘዛቸው። እንደዚህም አላቸው፣ እርሱ ፈጣሪያችን ቀናተኛ ነውና ጣዖት ብታመልኩ ያጠፋችኋል፣ ሕጉን ብትጠብቁ ግን የበረከት ልጆች ትሆናላችሁ። ከዚህም በኋላ በሰላም አረፈ። ያዕቆብ ከኤሞር ልጆች በ100 በጎች በገዛው ናብሎስ በሚባል ቦታም ተቀበረ። 30 ቀኖች ያህልም ታላቅ ለቅሶን አለቀሱለት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱን ከኛ ጋር ትኑር ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለቅዱስ እግዚአብሔር ክብርና ምስጋና ይሁን። የአባታችን የአቡነ ሀብተ ማርያምና የነቢዩ የቅዱስ ኢያሱን በረከት ከሁላችን ጋር ይሁን ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።